በእንጀራ እናቷ የምትሰቃዩ ተማሪ ሉሊትን ክፍል 46 ይዘላችሁ ቀርበናል። ወይዘሮ አልማዝ እንግዲህ በፖሊስ ተይዛ በጣም ብዙ ወንጀል አለብሽ፣ ያኔ ያለባትን ወንጀል ሁላ እንግዲህ ዘርዝሮ ነገራት። እኔ ምንም ነገር ወንጀል የለብኝም፣ የዚህ ሁላ ጣጣ ያስገባችሁኝ እናንተ ናችሁ ብላ እንግዲህ ሰውየውን በጣም አፋጥነዋለች። ያም ሆነ እንግዲህ ሰውየው ሁሉም ነገር ካካፈልሽኝ እኔ ከዚህ ጉድ አወጣሻለሁ እና ቤቱን የነሉትን ቤት እንግዲህ በራስሽ ስም አደርግልሻለሁኝ። ግን ይሄ ገንዘብ የሰጠሽ መጀመሪያ እሷ ያለችው 100 ሺህ ነበረ። 100 ሺህ ለእኔ በጣም ያንሰኛልኝ። ይሄ ቤት እኮ የነሉት ቤት ከተሸጠ በጣም ብዙ ገንዘብ ስለሚያወጣልሽና በጣም ብዙ ውጣ ውረድ ስላለው እኔ በ100 ሺህ አልደራደርም፣ ባይሆን ከቤቱ እኩል አካፍይኝ ሲላት እንግዲህ አልማዝ በጣም የገንዘብ ሰው ስለሆነች እንደዚህማ ማድረግ አልችልም አይሆንም ብላ በጣም ብዙ እንትን ካለች በኋላ ከዚያ በኋላ በጣም ከሳሳች በኋላ እንግዲህ ካጓጓት በኋላ እሺ 1/4ኛውን እሰጥሃለሁ። እንግዲህ ፖሊስ ወይም ጠበቃ ወደ እነ ሉሊት ቤት ሄዶ እኔ ፖሊስ ነኝና ቤቱን ገብቼ መረምራለሁ ሲል ሉሊትም እንግዲህ በራፋቸውን ከፍታ አስገብተዋለች። ልዕልት ግን በጣም ደንግጣለች። ለምንድነው ልዕልት እንግዲህ ልዕልቴ የደነገጠች? አንደኛ የእናቷን ክፋት ታውቃለች። ይህን ሰውዬ የላከችው አልማዝ እንደሆነች ያው ታውቃለች ማለት ነው፣ ትገምታለች። በጣም ደግሞ ጎበዝ ናት፣ ጠርጣሪ ናት። ሉሊት ደግሞ አይ ፖሊስ ነው የፖሊስ ማስታወቂያውን አይቻለሁና ብላ አስገባቻትኝ። ግን ልዕልቴ በጣም ደንግጣለች። ልዕልቴም እንግዲህ እንደሰማቸዋት ሀይ ሉሊትዬ ከዚህ ቦታ ወይም ከዚህ አካባቢ ትንሽዬ ብትርቂ ነገርየው እስከሚጣራልሽ ምናምን ነገር ብላት ነበር። ሉሊትም እንግዲህ የሉሊት መልስ አይ እውነትን የያዘ መቼም ወድቆም አይወድቅም ብላታለች። እሱ ልክ ናት። ግን ቢሆንም ይሄ ቤት ሉሊት ማለት ወይዘሮ አልማዝ ያው በክፋት በጣም ስለተሞላች እና በጣም ጨካኝ ስለሆነች እኔም እንግዲህ እንደ ልዕልት ማለት ነው ትንሽዬ ብትርቅ ነው የምል ነገሮቹ እኔ ከሄድኩኝ ያው በጣም ይባባሳሉና ከዚህ ሁኜ እንግዲህ ሁሉ ነገር እጋፈጣለሁ ስትል ሉሊት እንግዲህ ሁላችንም አዳምጠናል። ልዕልቴ እንግዲህ ያው በጣም ደንግጣለች። ሉሊት ደግሞ ይሄን ነገር እኔና እኔ ብቻ ነን ማስተካከል የምችለው አንቺ አትደንግጭ ብላ እንግዲህ እሷን አረጋግታታለች። በቀጣይ ሌላ ቪዲዮ ይዘንላችሁ እስከምንመጣ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ያን ማበረታቱን። ሉሊት እንግዲህ መቼም ያው ከእንቅልፏ አትነቃም። ብትነቃ ኖሮ እስካሁን በጣም ብዙ መረጃዎችን የአልማዝን ታወጣባት ነበር።